እልልልልልልል ቤተሰቦቼ ኤፋዬ ተፈታ። ወንጀል ያልሰራው ሰው ሌላ፣ እሷ እዛ ከማንም ጋር አሸሼ ገዳሚ እያለች እሱ ነው ያገታት ተብሎ ታስሮ ለ2 ቀን ወደ ቪዲዮ አልመጣም ነበር። በመጨረሻም ተፈቶ እንግዲህ ዛሬ ቤተሰቦቹ ሲያመሰግን ነበር። ከሱ ጋር ሲጨነቁ የነበሩትን ሩትዬ ሲያመሰግናት ነበር። የገዛ እህቱ ሆና ግን እስር ቤት ሄዳው ያልጠየቀች ከጎኑ የተለየች ቡዜ ጨበሪያዋ ማን ደግሞ እንዴት እንደዚህ ታደርጊያለሽ? እኔ ወንድምሽ አይደለም? ወንጀል እንኳን ሰርቼ ቢሆን እንደዚህ እንዴት ታደርጊያለሽ? እኔ በጣም ነው ያፈርኩብሽ። በጣም ማፈሪያ ሴት ነሽ። በዛው ደግሞ ሩትዬን እየተቆጠሻት ነበር። እሷ ነበረች ቧዳ ሆና እንኳን ደሜ ሳትሆን የወንድሜ ሚስት የነበረችው ወንድሜ እንደዚህ የበደላት ሴት ሆና ከጎኔ ነበረች። አብርሃም ወንድሙ ነኝ። ለማንም ትናንትና ለመጣች ሴት እሷን ቀይሮ እኔን እስር ቤት አስገባኝ በማለት በጣም ከባድ ነገር ነው የተናገረው። ኤፋዬ በጣም ነው ያዘነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ኤፋዬ ከእስር ቤት ወጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። የሩትዬ ወንድም የሩትዬ መከታ በማያውቀው ነገር እስር ቤት ገብቶ ነበረ። ዛሬ ከእስር ቤት ወጥቶ ከ2 ቀን በኋላ ነው ከ3 ቀን በኋላ ወደ ቪዲዮ መጥተዋል ማለት ነው። ከዛች ቡዜ ከምትባል ጨበሪያም ጋር እንዴት እስር ቤት መተሻ አትጠይቅኝም? ምን አይነት ሴት ጨካኝ ሴት ብትሆኝ ነው በአንድ ቀን ለማንም ሴት ብለሽ እኔ ለውጥሽኝ እስር ቤት እንኳን መተሽ ያልጠየቅሽኝ? ሌላ ነገር ቢደርስብኝም ይሄን አልነሽ፣ ታላቅ ነሽ፣ ለስሙ እንደ ስም ብትሆኝ ወይም ደግሞ እንደ እድሜሽ ብትሆኝ ጥሩ ነበር ብሎ ታናሿ እንደዚህ ነግሯታል።